ሰላም እንኳን ደህና ቆየኸኝ። ሰላም እንዴት ናችሁ? ውድ የሳሪስ ቲቪ ተከታታዮቻችን ኦልሞስት ከ80% በላይ ግንባታ ጨርሰን ነው አሁን ለሽያጭ ያወጣ ነው። ያከፋፈል ሁኔታችሁ እንዴት ነው? ከባንክ ጋር የተያያዘ ነገር አለ ወይስ? ቅድመ ክፍያ አይ ቲንክ በዚህ ሁኔታ መጠየቅ ያለብን 50% እና ከዛ በላይ ነበር። መሬት ላይ ያለ አይደለም፣ ፕሮዳክታችን የሚታይ ነው። ሪል ስቴታችሁ የተለያየ የካሬ አማራጮች አላቸው። የተናጠል ካርታውን በቅርቡ ፕሪንት እናደርጋለን። ሰላም እንዴት ናችሁ? ውድ የሳሪስ ቲቪ ተከታታዮቻችን ዛሬም እንግዲህ ሪቪው ለማድረግ ቦሌ አካባቢ አምባሳደር ሆቴል ጎን የሚገኘውን እንደ ሪል ስቴት ሪቪው ልናደርግ ነው። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁ አብራችሁን ቆዩ፣ ተከታተሉኝ። ሰላም እንኳን ደህና መጣችሁ። እንኳን ደህና ቆየኸኝ። እሺ ራስን አስተዋውቀኝ። ዶኒ ይባላለሁ። የወርዚያውም ሽያጭ አስተባባሪ ነው። እሺ ከሳሪስ ቲቪ ነው የመጣ ነው። ሪቪው ነው የምናደርገውና እስቲ ስለ ሪል ስቴታችሁ ደግሞ አንዳንድ ነገሮችን ትነግረኛለህ? በጣም ቆንጆ። ስለዚህ አረፍ ብለን ብናወራስ? እሺ በጣም ነው የማመሰግነው። እስቲ ስለ ሪል ስቴታችሁ ስም፣ ማን እንደሆናችሁ እና ስለ ሪል ስቴት ውስጥ አንዳንድ ነገሮችን በዛው አያይዘህ ንገረኝ። የድርጅታችን ስም እንዳይ ሪል ስቴት ይባላል። ከዚህ ቀደም በኮንስትራክሽን ዘርፉ ነው ስራ ተቋራጮች ነን። ወደ ለቡና ጋርመንት አካባቢ G+1 እና G+2 ቪላና ይሄ ታውንሃውሶችን ገንብተናል፣ አስረክበናል። አሁን ላይ ግን የመጣሽበት ዋናው ምክንያት ቦሌ አምባሳደር ሆቴል አካባቢ ከስናፍ ፕላዛ አጠገብ አንድ G+12 የሆነ አፓርትመንት አለን። በዛ ጉዳይ ነው እንግዲህ መጣሽ። እንኳን ደህና መጣሽ ማለት ፈልጋለሁ። እንኳን ደህና ቆያችሁ። ያው እንግዲህ ብዙ ጊዜ ሪል ስቴት ላይ ትንሽ ከበድ የሚል ሰው አይምሮ ላይ ከበድ የሚሉ ብዙ ጥያቄዎች አሉ። ህጋዊ ናቸው የሚለው ነገር አለ። እንደተባለው ያው እንግዲህ መጀመሪያ አየር ነው፣ ያው ያልተሰራ ነገር ነው ለሰው አሳምኖ መሸጥና እስቲ ስለሱ አንዳንድ ነገሮችን በለኝ። ዶክመንታችሁ ህጋዊ ነው ወይ? ሰው ይፈራል። ያው እንዳልኩ ሪል ስቴት ላይ ያለው ነገር ትንሽ ያስፈራልና እስቲ ስለሱ አንዳንድ ነገር በለኝ። በጣም ቆንጆ ጥያቄና ተገቢ ጥያቄ ነው የጠየቅሽኝ። አይ ቲንክ ኢትዮጵያ ላይ ብዙ ሪል ስቴት ላይ ትረስት ደንበኞቻችን አጥተዋል። ከ3000 በላይ ሪል ስቴቶች ባሉበት ኦልሞስት የታመኑ ተብሎ የሚጠቀሱ በጣም በጥቂት በጣት የሚቆጠሩ ናቸውና ከዛ አንጻር እንደ ድርጅት እንደ ሪል ስቴት ኦልሞስት ከ80% በላይ ግንባታ ጨርሰን ነው አሁን ለሽያጭ ያወጣ ነው። ሙሉ ለሙሉ የሬዚደንሻል አፓርትመንት ነው። ከዛ አንጻር የዶክመንት ይዞታ ሁሉን ነገር ኦልሬዲ ማሳየት ይችላለሁ። ሁሉ ነገር ሬዲ ነው። ካርታ የእናት ካርታው አለ። የተናጠል ካርታውን በቅርቡ ፕሪንት እናደርጋለን። ለ34 አፓርትመንት አጠቃላይ 34 አባወሮች ናቸው የሚኖሩበት። ለ34 አፓርትመንቱ የተናጠል ካርታ በቅርቡ እናዘጋጃለን። ግን ይሄን የሚከፍሉት የራሱ ፔመንት ፕላን ይኖረዋል። ይሄን ይመስላል። ከትረስት አንጻር ማውራሽ የተገነባ ነገር ነው ያቀረብነው። መሬት ላይ ያለ አይደለም፣ ፕሮዳክታችን የሚታይ ነው። ሰው ዳሶት ነክቶት አይቶት እዛው ፍሎር ላይ የመረጠው ፍሎር ላይ የራሱን አፓርትመንት የግል የሚያደርግበት ሲቹዌሽን ያለውና ከዚህ አንጻር ያው የኛ ቀላል ነው ብዬ ማስበው። እሺ እስቲ ያከፋፈል ሁኔታውን እንደዛው ብትነግረኝ። ያከፋፈል ሁኔታችሁ እንዴት ነው? ከባንክ ጋር የተያያዘ ነገር አለ ወይስ በካሽ ነው? እንዴት ነው ያለውን ነገር እስቲ ብትነግረኝ። ኦኬ እኛ አሁን ይሄን ለሽያጭ ስናቀርበው ኦልሬዲ ፕሮዳክቱ የደረሰ ነው። ከ80% በላይ ስልሽ G+12 ነው። አሁን ላይ የ12ኛ ፍሎር ሙሌት ጨርሰናል። የቴራስ አለው። ትንሽ ዲስክራይብ ለማድረግ ሳይቱ ወደ 500 ካሬ አካባቢ ነው ይዞታችን። ከዛ ውስጥ ወደ 400 ካሬ ላይ ነው ቢልት አፕ ኤሪያው ሙሉ ህንፃ ያረፈው። G+12 ህንፃ ነው። ግራውንድ እና አንድ ቤዝመንት አለው። እነዚህ ሁለቱም ፍሎሮች ለፓርኪንግ ነው የምንጠቀምበት። ግራውንድ ላይ የሪሴፕሽን ኤሪያ ይኖረዋል። 2 ሊፍቶች ለ3 አፓርትመንት፣ ያ ማለት በፍሎር 3 አባወሮች ብቻ ነው የሚኖሩት። 2 ሊፍቶችን ዘመናዊ ሊፍቶችን እንገጥማለን እና ከከፋፈል አንጻር አሁን 9ኛ ፍሎር ላይ ነው የደረስነው። ፓርቲሽን እስከለተን ኦልሞስት የ12ኛ ስቶሪ ሙሌት ጨርሰናል። ቀጣይ ወደ 3 ፍሎሮች ፓርቲሽን ይቀረናል። አይ ቲንክ ወደ 85% በላይ መጨረስ እንችላለን በዚህ 3 ወር ውስጥ። አይ ቲንክ ፓርቲሽን ጨርሰን ብለን እናስበናል። ቅድመ ክፍያ አይ ቲንክ በዚህ ሁኔታ መጠየቅ ያለብን 50% እና ከዛ በላይ ነበር። ምክንያቱም መረከቢያ ጊዜያችን እኛ ከ6 ወር ጀምሮ ነው ለማስረከብ ያቀድነው። ምክንያቱም እኛ አሁን ላይ ለደንበኞች ያቀረብነው
ሰሚ ፊኒሽድ ወይም በከፊል ግንባታ ነው። በከፊል ግንባታ ሲረከቡ እኛ እስከ 6 ወር ባለው ውስጥ ለነሱ ሬዲ የሆኑ ነገሮችን አዘጋጅተን የሚረከቡበትንና ፊኒሽንግ ማቴሪያል የሚጀምሩበትን ቤታቸውን ፊኒሽንግ ማሳመር የሚጀምሩበትን ሁኔታ ነው ያመቻቸነውና ቅድመ ክፍያ አይ ቲንክ በ30% ቤቱን አሁን ማድረግ ይችላሉ። ቀሪውን ግን እስከ 12 ወር ባለው ጊዜ ውስጥ ወይም 1 ዓመት ባለው ጊዜ ውስጥ በየ3 ወሩ ፔመንት ፕላን የምናመቻቸው ይሆናል ማለት ነው። እንደ ሪል ስቴት እስቲ ከሌሎች ሪል ስቴቶች ለየት ያደርገዋል ብለን የምታስበው ነገር ካለ ወይም ደግሞ ለየት የሚያደርገው ነገር ካለ ብትነግረኝ? ወይ እንግዲህ እንደ ሪል ስቴት ለየት ያደርገዋል ብዬ የማስበው አንደኛ ከ80% በላይ የታመነ ፕሮግረስ ይዘን መቅረባችን፣ ሁለተኛ ደግሞ ሎኬሽን። ትልቁ ነገር አፓርትመንት ስንገዛ የመጀመሪያው ሎኬሽን ነው፣ ሁለተኛው ሎኬሽን ነው፣ ሶስተኛው ሎኬሽን ይባላል። ግን እኛ ደግሞ ሎኬሽን እና ተጨማሪ ደግሞ ይሄ አካባቢው ላይ ያለ ምንድነው በእኛ በኢትዮጵያውያን አባባል ሰፈር ጎረቤት የሚባለው ጎረቤት በሚለው እንዲሁ አይመጥነውም እንጂ ጎረቤት የሚለውን ነገር ብከችበት፣ ሁለተኛ ደግሞ የሚታይ ፕሮዳክት መሆኑ፣ ሶስተኛ ብዙ ፋሲሊቲዎች በቅርብ ርቀት ላይ ማግኘት ነው። ብዙ የኤንጂኦ ድርጅቶች አሉ፣ ብዙ ሞሎች አሉ፣ ብዙ የቢዝነስ ሴክተሮች አሉ፣ ብዙ የመንግስት ተቋማት በዚህ ኤሪያ ላይ ያሉ። አይ ቲንክ ሎኬሽኑን ሜቢ ልንገርሽና የሚገኘው የኛ ሎኬሽን ከኤርፖርት 500 ሜትር ነው ርቀት፣ ከስካይላይት ወደ 500 ሜትር ወደ 400 ሜትር ርቀት ላይ የሚገኘው። ከቦሌ ኤድና ሞል አለም ሲኒማ በ500 ሜትር ራዲየስ ውስጥ የሚገኘው። 1 ኪሎ ሜትር ራዲየስ ውስጥ ደግሞ ወደ አትላስ ኢሮፒያን ዩኒየን አካባቢ የሚገኝ ነው። ከዚህ አንጻር እዚህ አካባቢ ላይ በዶላር የሚከራዩ አፓርትመንቶች ናቸው ያሉት። በደንብ ዶላር የሚያመርቱበትን ፕሮዳክት ይዘን የመጣ ነው። ከሌሎች ሪልስቴቶች የሚለየን ደግሞ ይሄን ይመስለኛል። ሪልስቴታችሁ የተለያየ ካሬ አማራጮች አላቸው። ያ ማለት ያው ሁሉንም ሶሳይቲ ያካተተ መሆን አለበት። 3-4 ልጅ ያለው ሰው ሊኖር ይችላል፣ እንዲሁም ደግሞ ሲንግል ሆኖ የሚመጣ ሰው ሊኖር ይችላል እና ያንን ማህበረሰብ ያካተተ ነው ወይ? ካሬያችሁ ምን ያህል ነው? ሰፋፊ ቤቶች ናቸው ወይ? አሪፍ ጥያቄ። ምንድነው አሁን ይሄ እኛ የመረጥንበት ሎኬሽን ፕሪሚየም ሎኬሽን ነው። ፕራይም ሎኬሽን አለ። ፕሪሚየም ሎኬሽን ሲባል ደግሞ ራሱን የቻለ ላይፍ ስታይል አለው። ምናልባት ፋሚሊ ላላቸው በደንብ ተመራጭ የሚያደርገው ምንድነው 3 አፓርትመንቶችን በፍሎር ያሉት 3 አይነት ዲዛይኖች ናቸው ያሉ። 2 ቤድሩም ታይፖች ናቸው ሁሉም ለሽያጭ ያቀረብናቸው 3ቱም አፓርትመንቶች። 156 ካሬውን ሰፋ ያለው ትልቁ አፓርትመንታችን 156 ካሬ ነው። እዛ ላይ ተጨማሪ ዲዛይኖች ማለት ሳሚ ፊኒሽድ ስለሆነ ባለ 3 መኝታ ማድረግ ይችላሉ። ለምን ሰፊ ስፔሶች አሉ፣ ሰፊ ኮሪደሮች ነው የተጠቀምነው። የላውንደሪ የሰራተኛ መኝታ ክፍል ራሱን ይቻላል። እነዚህን ዲዛይኖች በራሳቸው ሰርተው ሜቢ ወደ 3 ቤድሩም መቀየር ይችላሉ። ግን ዋናው ነገር ለቤተሰብ ምንድነው ላይፍ ስታይል ስልሽ ቅድም እዚህ አካባቢ ላይ ቦራን ጨምሮ ብዙ የእንትን ፓርኮች አሉ። ፕላስ ደግሞ ይሄ የልጆች መጫወቻ ስፍራ አለ አይደለ? ይሄ እንደ ኤድና ሞል፣ በፊት ኤድና ሞል ነበረ። ልክ እንደ ኤድና ሞል አይነት በጣም ብዙ ሞሎች አሉ በቅርብ ርቀት ላይ። ወጣ ቢሉ እነሱን ሊያዝናኑ የሚችሉ ሲኒማዎች አሉ። አለም ሲኒማ አለ። ይሄን ለየት ያደርጓል ማስበው ለቤተሰብ የሚፈልግ አንድም ደግሞ መሀል ከተማ ላይ መኖር ላይፍ ስታይልን ይጨምራል። ለምሳሌ ወደ ክፍለ ሀገር አካባቢ ማለት ክፍለ ሀገር ወደ አዲስ አበባ ሽንቁረጣ ለምሳሌ ወደ አዲስ አበባ ጫፍ አካባቢ ያሉ የሚኖሩ ነዋሪዎች አሉ። ሌሊት በ11 ሰዓት 10 ሰዓት ተነስተው ነው የሚመጡት። እዚህ ዳውንታውን ላይ መኖሩ ግን ጥቅሙ ምንድነው? አንድን ታይም ኮንሰፕሽን በትራንስፖርት በአንዳንድ ነገሮች የሚመጡት ታይም ኮንሰፕሽኖችን ይቀንሳል። አንድም ላይፍ ስታይል ይጨምራል የማስበው ይህን ይመስላል። እሺ ያው እንግዲህ ቅድም ብዙ ነገሮችን ብለናል። የተለያዩ መዝናኛዎች አሉ፣ እንዲሁም ደግሞ በጣም ብዙ ኮሜርሻል ሴንተሮችን ከተማ መሀል መሆኑ ብዙ ተመራጭ ያደርገዋል ብለናል እና ከዛም በዘለለ ደግሞ የሰው ጥያቄ ሊሆን የሚችለው ነገር ብዬ የማስበው የመብራት የውሃ ችግር፣ እነዚህ አይነት ነገሮችስ እንዴት ነው ሪልስቴቱ ላይ ያለው? ያው ይሄ ሎኬሽን በጣም ዲፕሎማቲክ ሎኬሽን ነው።
እኛ ብቻ አይደለም የምንኖረው። ቦሌ የአዲስ አበባ ስልጣኔ ፈርቀዳጅ ነች። ሜይ ቢ ፒያሳ ቀጥሎ ማለት ነው። አሁን ላይ እዚህ ጋር ብዙ ኤምባሲዎች አሉ፣ ብዙ ሞሎች አሉ፣ ብዙ የባለስልጣን ሬዚደንቶች አሉ። ኦልሞስት ብዙ የአምባሳደሮችም ሬዚደንት ነው እዚህ ኤሪያ ላይ እኛ ያለንበት ሰው። የውሃ ጋር በተገናኘ እና መብራት በተገናኘ እዚህ በሳምንት 3 ቀን ቀጥታ ይመጣ አለ። በተጨማሪም ግን እኛ የዋተር ሪዘርቬር አለን ታንክ፣ እሱ እንደተጨማሪ ሊያግዛቸው ይችላል። በየሳምንቱ 3 ቀን እዚህ አካባቢ ላይ መብራት ኦልሬዲ ሳምንቱ ሙሉ አለ። ቢጠፋ እንኳን ወዲያው ነው የሚበራው። ያው ስትራቴጂክ ሰፈር ስለሆነ ሜይ ቢ የውሃ ግን 3 ቀን በሳምንት የሚመጣበት ነው። ከዛም ቢጠፋ እንኳን 2 ቀን ብዙ ሊትር የሚይዝ ዋተር ሪዘርቬር ታንክ አለን። በዛ ለቤተሰቦቻችን ማዳረስ እንችላለን ማለት ነው ለእኛ ነዋሪዎች። እስቲ ደግሞ አሁን ስለ ፕራይሱ እናውራ። ኦኬ፣ ወደ ዋጋ ስንመጣ ወደ ገደለው የሚባለው ማለት ነው። በአጋጣሚ እኛ የማስታወቂያ ዋጋ ላይ ነው ያለ ነው። ከ30 ቤቶች አጠቃላይ 34 አባሮች አይደለም ወደ 30 ስቶኮች ይቀሩናል። ለ5 ቤቶች ዲስካውንት ላይ ነው የመጣችሁት። በዚህ አጋጣሚ ይሄን ቪዲዮ የሚከታተል ቤት መግዛት የሚፈልግ ደንበኛ ካለ ቆንጆ አጋጣሚ ነው፣ እድለኛ ነው። ቢጠቀምበት በጣም አሪፍ ነው። አሁን የማስታወቂያ ዋጋችን 138,000 ብር በካሬ ቦሌ አምባሳደር ስናፕ ፕላዛ የወርልድ ባንክ ኦፊስ አጠገብ ያለውን ሳይታችንን በ138,000 ብር በካሬ እየሸጥን እንገኛለን ማለት ሰሚ ፊኒሽድ አፓርትመንት። የካሬ አማራጮቻችን 2 ቤድሩም ታይፖች ናቸው። ያው በፍሎር 3 አባወራ ነው፣ ቅድም እንደነገርኩሽ ደጋገምኩት። 126 ካሬ ባለ 2 መኝታ አማራጭ አለ። 150 ካሬ እና 156 ካሬ ያሉና ኦፕሽኖች። አጠቃላይ ክፍያቸው ከ17.5 ሚሊዮን ብር ከ17.3 ሚሊዮን ብር ጀምሮ ነው ቶታል ክፍያቸው። የዛን 30% ወደ 5 ሚሊዮን አካባቢ ቅድመ ክፍያ። ሜይ ቢ ትልቁ 20.5 አካባቢ ነው እዚህ አካባቢ የሚሸጠው። ስለ ሎኬሽኑ ሳወራልሽ ብዙ ትላልቅ ሪል ስቴቶች እና ሜትሮፖሊታን የአሜሪካ ነው ሜትሮፖሊታን ሪል ስቴት፣ አፍሮ ስዊድን ሪል ስቴት አጠገብ ነው እኛ ሳይት። አይ ቲንክ እነሱ አሁን ላይ ሳይት አላቸው። የእነሱን ዋጋ ቼክ ማድረግ ይቻላል። ምን ያህል እንደሚያከራዩ ቼክ ማድረግ ይቻላል። ኦልሞስት እዚህ ኤሪያ ላይ ወደ 2500 እስከ 3000 ዶላር ባለው ውስጥ ነው እየተከራየ ያለው። ያ ማለት ደግሞ የሪተርን ኦን ኢንቨስትመንቱ በ5 ዓመት ውስጥ የቤቱን ዋጋ የሚመልስ ፕሮዳክት ነው ለሽያጭ ያቀረብ ነው። ኔክስት ከ5 አፓርትመንቶች በኋላ ዋጋችን ደግሞ እየጨመረ ይመጣል። ያው አሁን የምንሸጠው ደንበኛን ለመሳብ ቀድሞ የመጣ ቀድሞ ስለሚጠቀም ለማስታወቂያ ያህል ነው። በዚህ እድል መጠቀም የሚችል እድለኛ እንግዲህ ማን እንደሆነ ማየት እንፈልጋለን። እሺ፣ ይህንን አያይዤ አንድ ጥያቄ ልጠይቅህ ነው። ማቴሪያል ሊጨምር ይችላል፣ ፕሮዳክት ሊጨምር ይችላል በስራው መሀል እና እንደዚህ አይነት ነገሮች በሚጨምሩበት ሰዓት የእናንተ ዋጋ እዛው ላይ ነው ማለት አንዴ ከተከፈለ ጭማሪ አይኖርም ነው ወይስ እንዴት ነው? ማቴሪያል በጨመረ ቁጥር የዋጋ ጭማሪ ይኖረዋል? ይሄ የሀገሪቷ ጉዳይ ብቻ ሳይሆን የዓለም ጉዳይ ነው። ፕራይስ እስካሌሽን ኦልሬዲ ዓለምን እያናጋ ያለ ነዳጅ አለ። አንድ ነዳጅ ጨመረ ማለት የኮንስትራክሽን ኮስትን በጣም ብዙ ነው የሚጎዳው ነው። ኮንስትራክሽን ብቻ አይደለም ብዙ ነገራችንን ይነካካል። ከዚህ አንጻር እኛ እንደ ሪል ስቴት ኦልሬዲ በራሳችን ፕሮጀክት በራሳችን በጀት በራሳችን ካፒታል ነው 80% ኦልሬዲ ግንባታውን የጨረሰው ነው። ከዚህ በኋላ ላሉ ደንበኞች አይ ቲንክ አሁን ላይ ለሚመጡ ፕራይስ እስካሌሽን አግሪመንታችን ውስጥ የለም ማለት ነው። ግን ፕራይስ እስካሌሽን ማተር አያደርግም ብዬ አስባለሁ እንደኔ። ለምን ያው ዴቨሎፐሮችን መጠቀም አለባቸው ገዢዎችን በማይጎዳ መልኩ ሁለቱም ዊን በሆነበት ወይ ቢስተናገድ አይነት አስተሳሰብ ነው ያለኝ አይ ቲንክ። እና በእኛ በኩል ግን እንደ ሪል ስቴት ፕራይስ እስካሌሽን የለውም። አይ ቲንክ ትልቅ አድቫንቴጁ ይሄ ይሆናል ብዬ ነው የማስበው። ከ6 ወር በኋላ ኦልሬዲ ፊኒሽ ማቴሪያላቸውን አስገብተው መጨረስ የሚችሉበትን አብረን የምንጨርስበትን ሁኔታ ነው እየፈጠረን ያለ ነው። ይሄን ይመስላል። ያው እንግዲህ እንደነገርከኝ ከሆነ አሁን ያለው ሳይት እኛ ካለንበት በጣም ቅርብ ይመስለኛል እና ሄደን ማየት የምንችል ከሆነ እንችላለን። እዚሁ አካባቢ ነው ያለው። የእኛም ኦፊስ እዚሁ አምባሳደር ሆቴል ጋር
ከዚህ ጀርባ ነው ያለችው ሳይታችን። እዛ ሄደን ደግሞ ምን አይነት ፕሮግረስ ላይ አሁን የነገርኩሽ ምን ላይ ደረጃ እንዳለ ኦልሞስት አክቲቭ የሆነ ሳይት ነው። ሰራተኞቻችን እስከ ማታ ነው የሚሰሩት፣ አምሽተው ነው የሚሰሩት። ይሄ ደግሞ በ6 ወር ውስጥ ለማስረከብ ለማውራት ያህል ሳይሆን እዛ ሄደ ምን ያው ነው የሚሆነው። እስቲ ያው እንግዲህ ሉባካ እንደነገርኩሽ ሳይታችን ላይ ደርሰናል። ኦልሬዲ 80% ፕሮግረስ ያደረገ ነው። ወደ 400 ካሬ ላይ ያረፈ ነው። ትክክለኛ ሎኬሽኑን ለመናገር ይሄ የምታየው ሚሊኒየም አዳራሽ ነው። በዚህ በኩል ደግሞ ከአለም ሲኒማ ወደ ኤድና ሞል የሚያስወጣው መንገድ ነው ያለው ማለት ነው። አሁን ላይ የፓርቲሽን ስራ 9ኛ ፍሎር ላይ ደርሰናል። ውስጥ ላይ ምን እንደሚመስል ደግሞ በደንብ እናያለን። እሺ ያው እንግዲህ እንዳየሁት ከሆነ 80% አልቋልና እስቲ ስለ ካሬዎቹ አንድ ነገር ንገረኝ። ባለ ስንት ካሬ ነው? መኝታ ቤቶቹ ባለ ስንት ናቸው? ኦኬ እንግዲህ ዲዛይናችን አሁን ላይ ወደ 500 ካሬ ነው ይዞታችን። ወደ 400 ካሬ ላይ ነው ቢውልድ አፕ ኤሪያው የህንጻው። ስንገባ ቤዝመንትና ግራውንድ የፓርኪንግ ኤሪያን ያደረግነው። ትክክለኛ ሜይን ጌቱ በዚህ በኩል ነው ማለት ነው። ሪሴፕሽን ኤሪያ ይኖረዋል። 2 ሊፍቶች ይኖራሉ። በአንድ ፍሎር ላይ 3 አባወራዎች ናቸው የሚኖሩ። አጠቃላይ G+12 ነው። ወደ 34 አባወራዎች የሚኖሩበት ጥር ምጥን ያለ ቅልብጭ ያለ አፓርትመንታችን ነው ማለት ነው። እሺ ባለ ስንት መኝታ ቤት አለን ያልከኝ? አሁን 3 አማራጮች አሉ። ሶስቱም አይገርምሽ ባለ 2 መኝቶች ናቸው። ባለ 2 መኝታ ያደረግንበት ምክንያት ዋናው እዚህ አካባቢ ላይ ያው ፕሪሚየም ሎኬሽን ነው። አብዛኛውን 2 ቤድሩም ታይፖች ይፈልጋሉ። ካሬያቸው አማራጮች 3 የመኝታ ቤት አማራጮች አሉ ብለሃልና 3ቱም ግን ባለ 2 ናቸው ብለኸኛል። ታዲያ እነዛ 3ቱ ምንድነው የሚለያቸው? የሚለያቸው አቀማመጣቸው፣ ዲዛይናቸው ይለያያል። ልክ እንደምንደየው በዚህ በኩል ካንቲሊቨሮች አሉ። ሰፋፊ ባልከኒ ያላቸው ናቸው። ባልከኒዎቹ ያያዩዋቸው ያ ደግሞ ሰፈሩን በደንብ እንድትቃኝ የተፈጥሮ አየር ወጥተሽ በደንብ እንድትቃኘው ይሄ ምንድነው በእናትሽ ሺት በደንብ አካባቢ ለማየት ይረዳል። ወጥቶ ዘና ለማለት አየር ለመውሰድ ሰፋፊ ባልከኒዎችን ጨምረንበታል። ሜቢ ከዲዛይን አንጻር የሊቪንግ ሩሙ የመኝታ ክፍሎቹ ትንሽ ሰፋ ላለ እንፈልጋለን። አነስ ያለ ደግሞ 2 ቤድሩም ታይፖች አሉ። ከሶስቱ ያው 2 ቤድሩም ያደረግንበት ዋናው ምክንያት ቅድም እንደነገርኩሽ ተፈላጊ እዚህ አካባቢ ላይ ባለ 2 መኝታ ነው ማለት ከተማ ላይ እየተፈለገ ያለው። ከዛ አንጻር ያው እንግዲህ እንደነገርኩሽ ያው 2 ቤድሩም ታይፕ ቦሌ ላይ በጣም ተፈላጊ ነው። በዛ ምክንያት ነው 2 ቤድሩም ታይፖችን በዛ አድርገን ለሽያጭ ያቀረብነው። እነሱን ደግሞ ምን እንደሚመስል ዲዛይኑን በደንብ ገብተን ደግሞ ውስጥ አሳይሻለሁ። ደስ ይለኛል። እሺ እንግዲህ እንደምታየው በደረጃ ተጠቅመን ስንወጣ ከዲዛይን ኮንሰፕት አንጻር ደረጃ የራሱ ናቹራል ላይት እንዲያገኝ ተደርጎ መሰራት አለበት። እኛም በዚህ በኩል ያመጣ ነው ለዚህ ነው ማለት ነው። ቆንጆ ብርሃን ያገኛል። ደረጃችን በጣም ሰፊ ነው። ከሜትር ከ30 በላይ ነው። እንትኑ 2-3 ሰው ማሳለፍ ይችላል። ኮሪደር ላይ ነው የምንወጣው። ለ3 አፓርትመንቶች 2 ሊፍቶች ዘመናዊ እንገጥማለን። ለ3 ቤቶች ብቻ። ይሄ የሚገርም እንትናችን አማራጫችን። በጣም ሰፊ ሎቢ አለ። መጀመሪያ አሁን የቆምንበት 156 ካሬ ትልቁ ባለ 2 መኝታ ከምንሸጣቸው አፓርትመንቶች አንደኛው ይሆናል ማለት ነው። እዛ ጋር ያለው ደግሞ አነስ ያለችው 126 ካሬ ላይ ያረፈች ባለ 2 መኝታ ነው። ይሄኛው 150 ካሬ ላይ ያረፈ ባለ 2 መኝታ። ስለዚህ 3ቱን አፓርትመንት በዚህ ሎቢ ላይ በዚህ ፈርስት ፍሎር ላይ እናገኛለን ማለት ነው። ይሄ የ156 ካሬ ሎቢ ነው። በሩ እዚህ ጋር ይመጣል። ሰፊ ሎቢ ያለው። ወደዚህኛው ስንገባ ሳሎኑን እናገኛለን። ባልከኒ ያለው ገና ከዚሁ ራሱ ይታያል። ባልከኒ በደንብ ብርሃን አለው። ወደዛም ሲታይ ቀጥታ እቃ ምናምን ይዘሽ ስትመጪ ቀጥታ የምትገቢ ወደ ኪችን ነው። ምናልባት ገስቶች ሊኖሩ ይችላሉ። ይሄ ከፕራይቬሲ አንጻር ለየት ያደርገዋል። ቆንጆ ዲዛይን ነው። በዚህ በኩል ደግሞ ስንመጣ ሜታ ክፍሎቹና ኮመን ባዝሩም እናገኘው ማለት ነው። ያው እንግዲህ እንዳየሁት ሰፋፊ ኮሪደሮች ናቸው ያሉት። ከዛም በዘለለ ደግሞ ያው 2 ሊፍት መኖር አንድ ህንፃ ላይ በጣም ነው የሚያስገርም ነውና እዛ ጋር ደግሞ ባልከኒ ይታየኛል። በጣም ብርሃን አለው ባልከኒ። እስቲ እሱን ደግሞ እንየው። መልካም እሺ። ሳሎናችን ይሄን ይመስላል። እንደምታየው ሴሊንግ ሃይታችን በጣም ሰፊ ነው። ከ3 ሜትር 3 ከ10 አካባቢ ነው። ይሄ ሳሎን በጣም ሰፊ ያረፈ ነው። ምናልባት ኦፕን ኪችን ማድረግ ለሚፈልጉ ሰዎች ሀፍ ኪችን ማድረግ ይችላሉ። ኦፕን ኪችን ማድረግ ይችላሉ። እስቲ ወደ እይታችን እንምጣለን እንደሚመስል።
ይሄን ባልከኒ እናገኛለን ማለት ነው። በጣም ብርሃን አለው። እንዴት አየሽው? በጣም የወደድኩት ስጋባ ከዛ ጀምሮ እያየሁት ነበርና ብርሃኑ በጣም አሪፍ ነው። እንደማየው ደግሞ ከሆነ በጣም ትልልቅ ህንጻዎች አሉ ወደ ፊት ለፊት ራሱ የሚታዩ። ምን ይመስልሻል ያኛው ህንጻ? እንጃ ባይገርምሽ የወርልድ ባንክ ኦፊስ ነው። ኧረ እባክህ እዚህ ጋር ምንድነው ለየት የሚያደርገው? ፕሪሚየም ሎኬሽን ምንድነው? ብዙ ኤንጂኦዎች ብዙ የኤምባሲዎች ሬዚደንቶች ብዙ አምባሳደሮች የሚኖሩበት ሎኬሽን ላይ ነው ያለ ነው። በዚህ በኩል ምናልባት ስላላየሽው ነው እንጂ ሚሊኒየም አዳራሽ አለ። አሁን እየፈረሰ ነው። በሚሊኒየም አዳራሽ በምናውቀው በድሮ ማለት ነው 18 ዓመት ሙሉ ኦልሬዲ ያገለገለን አዳራሽ ነው። እሱ ወደ ማሪዮት ሆቴል እያደገ ሞክሲ ባይ ማሪዮት ነው። የሼህ አላሙዲን ነው ታውቂዋለሽ አይደል? ያ ደግሞ የዚህ ሎኬሽን ሙሉ ፍላጎቱን በጣም ነው የሚጨምረው። እዚህ አካባቢ ላይ ብዙ ሪል ስቴቶች አሉ እና ሜትሮፖሊታን እና አፍሮሲድን አሉ አሁን ላይ እየሸጡ ያሉት። እኛ አሁን በዚህ አጋጣሚ ለደንበኞቻችን መናገር የምፈልገው ለ5 ቤቶች ብቻ በፕሮሞሽናል ዋጋ ነው ያወጣነው። ከነሱ በ40 ሺህ ብር እና በ30 ሺህ ብር በካሬ ወርደን ነው እየሸጠን ያለነው። ምናልባት ቀድሞ ለሚመጡ ኢንቨስተሮች አይ ቲንክ አሪፍ እድል ነው ብዬ ነው የማስበው። ባይገርምሽ ከሳሎን እንደወጣን ደግሞ ለየት የሚያደርገን የኛን አፓርትመንት ሁሉም ቤቶቻችን የሰራተኛ መኝታ ክፍል፣ ላውንደሪ እና ስቶር ክፍል አላቸው ባለ 2 መኝታ። ሌላ ደግሞ ለየት የሚያደርገው ያላሳየዎች ነገር ኪችናችን ናቹራል ቬንቲሌሽን ሲስተም በደንብ ብርሃን የሚገባበት ቆንጆ አየር የምታገኙበት አድርገን የሰራ ነው እና በጣም ሰፊ ነው። በዚህ በኩል በመስኮቱ በኩል ናቹራል ላይት ይገባል። ናቹራል ቬንቲሌሽን ሲስተም አየርም እንደዚሁ ገብቶ ያ ማለት ደግሞ አንዳንዴ ድፍን ያሉ አፓርትመንቶች አሉ። እነዛ አፓርትመንቶች ጭስ ያስቸግራል። ያው የኛ ምግብ ትንሽ ስለሚሸጥ ለዛ አብዛኛው መስኮት ከኮንሰፕት አንጻር ኪችን አጠገብ መስኮት ግዴታ መኖር አለበት። ናቹራል ቬንቲሌሽን ሲስተም መጠቀም ስላለበት ማለት ነው። ሌላ ወደ መኝታ ክፍል ስንገባ ሁሉም ብርሃን አላቸው። አሁን ከዚህ ጋር እንቀጥላለን። ይሄን ኮሪደር ተጠቅመን ነው ወደ መኝታ ክፍል የምንገባው። መጀመሪያ ላይ የምናገኘው የማስተር ቤድሩም ነው የሚሆነው። ማስተሩ የራሱ ባዝሩም አለው፣ ገብተን እናየዋለን። እዚህ ጋር ግን ያለው ያላየነው ነገር ኮመን ባዝሩም ነው። ለእንግዳ እና ለዚህኛው መኝታ ክፍል ይሄን ኮመን ባዝሩም ይጠቀማሉ። ይሄኛው አንደኛው መኝታ ክፍል ነው ማለት ነው። በጣም ሰፊ ነው። ናቹራል ላይት በደንብ ይገባል። ቆንጆ አየር ማግኘት ይቻላል። ወደዚህ ወደ ቦሌ መድኃኒዓለም እይታው የሚሆነው ከፍ ባለ ቁጥር ሰፊ ነው። ምናልባት 2 አልጋም ሊያዘረጋ ይችላል ለልጆች። ምናልባት ባለ 3 መኝታ ለሚፈልጉ ሰፊው ከረችን ይሄ ስለሆነ ቀጥሎ የምናገኘው ማስተር ቤድሩም የራሱ ባዝሩም ይኖረዋል። በማስተሩ በኩል አንድ ባልከኒ ያለች ወጣ ብላ በዛ በኩል ያሉ ባዝሩሙም አክሰስ ያደርጋል ማለት ነው። እዚህ ጋር ኪንግ እና ኪዊን የሚባሉ አልጋዎችን ማስቀመጥ እንችላለን። ሴሊንግ አይቱ እንደምትል ከቅድም ጀምሮ ሳሎን ላይ ያለው እዚህም ያለው ተመሳሳይ ነው። እቺ እንደ ኦፊስ ነገር ነው ማድረግ ይቻላል። መመሰጫ ነገር አድርገን ይሰራል። ኮለን ስላላት አሁን ባዝሩሙን ነው እስቲ በጣም ሰፊ ባዝሩም ነው ያለው። ብርሃን በደንብ ያገኛል። ዳር ያለ ቤት ነው አፓርትመንቱ። በዚህ ባዝሩም በኩል ነው እቺ ባልከኒ አክሰስ የሚደረገው። ቀደም እንደነገርኳችሁ በዚህኛው በኩል ያሉት ቀጥታ እይታቸው ወደ ቦሌ መድኃኒዓለም ነው ማለት ነው። እሺ ዶኒ፣ በመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥ። ያው እንግዲህ ብዙ ነገሮችን አውርተናል አይተናልና በጣም ወደነዋልኛ እድሉ ልስጥ። ያው የቤት ኢንቨስትመንት በህይወታችን ከምናደርጋቸው ትላልቅ ዲሲሽኖች አንዱ ነውና ደንበኞች ከሪል ስቴት ፊንቴኮች መጠንቀቅ አለባቸው ብዬ ነው የማስበውና ሎኬሽን ይባላልና ከሎኬሽን በተጨማሪ ይሄ ኔይበርሁድ ግዴታ አስፈላጊ ነው። ማለት ጎረቤት እዚህ አካባቢ ላይ አብዛኛውን ለምታል ቦሌ ሆኖ የሚቀንሱ አፓርትመንቶች አሉ። ይሄኛው ግን ሎኬሽን በየጊዜው ዋጋቸው እስከ 23% አኑዋሊ የሚጨምር ሎኬሽን ላይ ያለ ነው። አሁን ላይ በፕሮሞሽን በ138 ሺህ ብር በካሬ ነው እየሸጥን ያለ ነው። እድለኞችን እንጠብቃለን። በመጨረሻም ሳሪስ ቲቪን ማመስገን እንፈልጋለሁ በኢ&ዋይ ሪል ስቴት ስም። እኛን ለማግኘት የሚፈልጉ በ0996 454544 ላይ ቢደውልን ሳይትም መጎብኘት ይችላሉ፣ ቀጥሮ ማስያዝ ይችላሉ።
አመሰግናለሁ። በጣም ነው የማመሰግነው ስለነበረን ቆይታ። ሰላም ዋሉ። ቦሌ አምባሳደር አጠገብ የሚገኘውን E&Y ሪል ስቴት ሪቪው ስናደርግ ቆይተናል። ሪቪው እንዲደረግላችሁ የምትፈልጉ ድርጅቶች ኮመንት ላይ አስቀምጡልን። ፕሮግራሙን ስመራላችሁ የቆየሁት እኔ ባካለኝ። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።